ሩታዬ እንግዲህ በአብርሽ ምክንያት ከእህቷ ጋር ተጣልታለች። እውነት ለመናገር እህቷ በጣም ነው ስትቆጣት የነበረ እና ሩታዬ እንኳን ደህና መጣሽ። እውነት ለመናገር በጣም ደስ ብሎኛል። ልጇን አቅፋ እንግዲህ ከነ ልጇ ነው የመጣችው። አምሮባታል። እግዚአብሔርን ሞገስ አለ እኮ እናትን ልጅ አቅፋ አታምሩም? በጣም ነው የሚያምረው በነገራችን ላይ ግን እኔ ጥያቄ ያለኝ እናቴ ትሙት ጥያቄ ያለኝ እንዴት ክርስትና አልተነሳም ነው? የታለ የክርስትና እውነት ልጅ ወልደሻል፣ ክርስትና የታለ? ጥያቄ ምልክት ነው። ለምን መልካም አንስታለች፣ እሷም ወር አልፋታል፣ ያቺም ወር አልፋታል። እንዴት ጥያቄ ነው ጋይስ፣ ጥያቄ ፈጥሮብኛል። ለማንኛውም ዛሬ እንግዲህ ሩታዬ መታለች። ግን የመጣችው አዲስ አበባ ሄዳለሁ እናንተ በእኔ ምክንያት የመጡ የረበሹኝ ነው። በእኔ ምክንያት እንዳትረበሹ መጥቶ እየረበሹኝ ነው፣ እረፍትን አላገኘም ያለች ነበር። እኔ ግን ይቅርታ አድርጉልኝ ሩታ አርፍዳለች ነው እኔ የምለው ማለት ነው። ለምን መጀመሪያ ራሷን ማስከበር ትችል ነበረ። 2 3 4 መጥቷል። ከዛም ከአብርሽ አልፎ ደግሞ ጓደኞቹ ተመላልሶ ሲመጡ ከዚህ በኋላ እንዳትመጡ ማለት ትችል ነበረ። አንቺ ፊት ባታሳይ የእውነት በጀመራ ፊት አሳይተሽ ነው ቤት ድረስ የመጡ ብዬ አስባለሁ። አንቺን አይቶ ነው፣ ልብሽን አይቶ ነው። አብርሽ በጣም አቅብረሽ ምንድነው ማለት አላራክሽም፣ ወደ ራስሽ ነው አቀረብሽውና በዛ ልክ ደግሞ ሰላም የተፈጠረ ነው ይመስለኝና በሰዓቱ በቃ ከዚህ በኋላ እንዳትመጣ ብለሽ ቤተሰብሽን ግቢ ብታስከብሪ አሪፍ ነበረ። ግን ብዙ ሲመላለሱ ነበረ። ራስሽ ማስከበር የነበረብሽ ራስሽ ነሽ ብዬ አስባለሁኝ። ግን በእነሱ የተነሳ ደግሞ ከቤተሰብሽ በድጋሜ ቤተሰብሽ ስሚ። ከቤተሰብ በላይ ምንም የለም። በዚህ እንኳን መማር አለብሽ ብዬ አስባለሁ። ከዚህ በፊት ከቤተሰብሽ ጋር ተጣልተሽ ወጥተሽ ለሱ ብለሽ ብዙ ነገር ተሰድበሻል። ብዙ ነገር በአንቺ የተነሳ ቤተሰብሽ ሚዲያ ላይ ወጥቶ ተሰቅስቆ ተሰድቧል። ስለዚህ መማር አለብሽ። ድጋሜ ቤተሰብሽን ማሰደብ የለብሽም ብዬ አስባለሁ። ኤቷ ታላቅ ኤቷ ስትቆጣ እንደውም ብዙ የተናገሩ ሰዎችም አሉ ማለት ነው። ኤቷን ግን ሩታ ለእናት እኮ ልጅ ሁሌ ልጅ ነው። በነገራችን ላይ ሕፃን ነው ለእናት እና እንግዲህ ቤቴ ካልገባው በእኔ ምክንያት መረበሽ የለባቸውም፣ ሁሌ እየመጡ ጨቆጭቆኛል ብላለች። የአብርሽ እንግዲህ የስራ ንስጥ አንዴ ጓደኞችም ትልካለ፣ አንዴ ከሪሜላ ጋር ትመጣለ፣ አንዴ ራሴ ትመጣለ። ልጅቷ እንግዲህ መራን እንግዲህ ወደ አዲስ አበባ ልትመለስ ነው ማለት ነው። ግን ቤተሰባ አልፈቀድም። ለማንኛውም ሩታ መረጋጋት አለብሽ ብዬ አስባለሁኝ። ልጅሽን ክርስትና አንስተሽ አሳይተሽን ነው እዛ ከሄድሽ ማለት ነውና ኤቷ በጣም ስትቆጣ ነበር። እውነት እኔ ፈራው፣ አሳዘነች ልጅቷ። እንደዛ እኮ አይደለም ምናምን ስትልና ለማንኛውም ቤተሰብ መረዳት አለበት ብዬ አስባለሁ። ልጅቷ እውነት ለመናገር እንደኔ ብትረዳት አሪፍ ነው ብዬ አስባለሁ። ስለተበሳጨች ነው። አንደኛ ብቸኝነት ይሰማታል። እውነት ለመናገር በዚህ ሰዓት ካጠገባ ማንም የለም ብዬ ነው የማስበው። ማንም አጠገባ ያለ አይመስለኝም። ስለዚህ ብትረዳት አሪፍ ነው ብዬ አስባለሁ። አንቺ ሩታዬ ተረጋጊ። የማልፍ ነገር የለም። ብዙ ነገር መማር አለብሽ ካለፈ ህይወት። አሁን ደግሞ የተሻለ ነው መሆን አለበት። ከቤተሰብሽ እጅ መውጣት የለብሽም። የቤተሰብሽን ምክር መስማት ግድ ይላል ብዬ ነው የማስበው። እውነት ለመናገር ግድ ይላል። ቤተሰብ ነው፣ ጥሎ ማይጥልሽ ቤተሰብሽ ነው። ቤተሰብሽ ባይኖር የእውነት ከባድ ነው ብዬ ነው የማስበው እና ወደ ራስሽ ተመለሽ፣ ተረጋጊ። ሳይድሽም ምንም ሰሪ ነገር የለም። እዚህም ቪዲዮ መስራት ትቻለሽ፣ እዛም መስራት ትቻለሽ። እና እንግዲህ አብረሽ የስራ ስጥ። ልጅቷ እንደዚህ ትበሳጫለች ከልጁ ጋር። ያንተ ብስጭት አለ በምታዩ ነገር ምንድነው ትናደዳለች ብዬ ነው የማስበውና አይዞሽ ሩታዬ፣ ሁሉም ነገር ያልፋል። የሚያለቅሱ ልጆችም አሉን፣ ማልቀስ የለባችሁም። ተረጋጊ፣ ወደ ራስሽ ተመለሺ፣ ሁሉም ነገር ይደርሳል ብላችሁ መምከር አለባችሁ ብዬ ነው ማስበው እንደኔ እውነት ለመናገር። እና አይቷን በጣም ስትቆጣ ነበር። ግን የተቆጣችው ለራሷ ነው ብላ ነው፣ ለማንም አይደለም። ግን ደግሞ መረዳት አለብን ብዬ አስባለሁ። እንደ በፊቱ ደግሞ ቤተሰቧን ማሰደብ የለበትም ብዬ ነው ማስበው። እና ስለዚህ ራስሽ የምታስከብሪ አንቺና አንቺ ነሽ ብዬ ነው ማስበው ሩታዬ ማለት ነው። አዎ እንዳትመጡ ብለሽ ማስጠንቀቃ ስልክ አለሽ፣ ትዕግስት ማድረግ ከዚህ በኋላ ግቢ እንዳትመጡ እስከሚወጣ ድረስ ብለሽ
ማስጠንቀቂያ መስጠት ትችላለሽ። ምንም እነሱን ለመሸሽ የምትሄጂበት ምንም ምክንያት የለም። ልጅ ደግሞ ቀላል አይደለም፣ ብዙ ነገር ይፈልጋል። እና ይሄ ነው የምለው እኔ በበኩሌ ማለት ነው። ወዳችኋለሁ ሩታዬ፣ አይዞሽ ማለት ነው። ስላየሁሽ ደስ ብሎኛል። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ።